ሰላም እንዴት ናችሁ? የመቅደስ ቤተሰቦች እነሆ ኑሃሚን ድራማ ክፍል 49 ይዤላችሁ ቀርብ ያለው ማለት ነው። እንግዲህ በባለፈው ሳምንት እንደተመለከትነው ዳግምና ናሆሜ ሊጋደሉ ተደባድበው ነበረ በኢምራ ተንኮል ምክንያት ማለት ነው። በኢምራ ውሸት ምክንያት ማለት ነው ተጋድለው ነበረ። እንግዲህ ወይዘሮ ዝናሽም ደግሞ ምን ነው እኔ ልጅሽ አይደለሁም? ምን ለምንድን ነው እንደዚህ ሲደበድበኝ ደም በደም እስከሚያደርገኝ ድረስ ዝም ብለሽ ሲመታኝ ያየሽው? በማለት ዳግም በጣም ተበሳጭቶባታል። እንግዲህ ዳግም እንደምታውቁት በኢምራ ክፋትና ተንኮል ወንድሜችን የተረገመች መጥፎ ሴት ማግባት የለበትም ብሎ እንግዲህ ናሆሜም ወንድሙ እንደሆነ አያውቅም ማለት ነው። ነገር ግን በጥፊ መትቶ ሊገርለው ምንም አልቀረውም። አቶ ምስኪኑ ላይኩን ደግሞ ተቻክሎ በልዞር በል ብሎ እንዳገላገለው እንደሚታወሰው በዚህ ነበር ክፍል 48 የተጠናቀቀው። አሁን ደግሞ በክፍል 49 በጣም ተናደው በጣም ተበሳጭተው ኢምራንን ማግባት የለበትም በማለት ወይዘሮ ዝናሽ ወስነዋል። አቶ ላይኩን ደግሞ ለእናቷስ ለምን ምን እንመልሳለን? ለምንድነው ሽምግልናው የሚቀረው? የግድ መላክ አለበት እያለ ሳለ ወይዘሮ ዝናሽ ደግሞ ድንገት ብድግ ብላ ገብታ በጭራሽ አይሆንም፣ ልጄ ከድሮ ፍቅረኛዋ ጋር እስካሁን ድረስ ያልጨረሰች ልጅ በኋላ ልጄ ሲሰቃይ ማየት አልፈልግም፣ በጭራሽ ሽምግልናው አይሆንም በማለት አጠናቅቃለች ማለት ነው። ኑሃሚንን ታስታውሳላችሁ? አንቺ ደሃ ነሽ፣ የደሃ ልጅ ነሽ እያለች ከዚህ በፊት አልፈልግም ስትላት እንደነበረ የሚታወቅ ነው። ተንኮለኛ ግፈኛ ነበረች በእውነት ወይዘሮ ዝናሽ። አሁን ግን በባክሽን ልጄን አግቢው፣ ተቀራረቡ፣ ከናሆሜ ጋራ እንድትቀራረቡ ፈልጋለሁ፣ እንድትነጋገሩ እንድፈልጋለሁ። አይ ናሆሚን ደግሞ አይ እኔ ከአሁንም ቢሆን አብረን የስራ ባልደረባዬ ነው፣ አብረን እንውላለን፣ አብረን እናመሻለን እንውላለን። ለምንድን ነው ምን አይነት መቀራረብ ነው የምታመጩ ብላ ስትጠይቃት አይ እኔ የልጄ ሚስት አንቺ እንድትወኝ ነው መፈልገው በማለት ትነግራታለች። እኔ አባቴንም እንደምትጸየፊው እኔንም እንደማትፈልጊኝ በደንብ አውቃለሁ። ምን አይነት ሴራ ሲረሽ ነው ወይዘሮ ዝናሽ? በጭራሽ ልክ አይደለሽም፣ እኔን አትፈልጊኝም። በዛ ላይ ደግሞ ነገ ሊያገባት የተዘጋጀ እጮኛለችው፣ ሁለተኛ መሆን አልፈልግም። ምን ማለትሽ ነው ወይዘሮ ዝናሽ? በማለት መኪናውን ገንጥላ በሩን ገንጥላ ከፍታ ወጥታ ትታት ሄዳለች ማለት ነው። በጭራሽ አልተቀበለቻትም። አይ ወይዘሮ ዝናሽ ደግሞ አይ ኑሃሚን ልጅ እኮን ለአፍሽ ነው እንጂ የሚጠላው እኮ ልብሽ እኮ ጠንቅቆ እንደሚወደው አውቃለሁ። ነገር ግን እኔ ኢምራን የምበቀላት ባንቺ ነው፣ ስለዚህ ትቀበያለሽ በማለት ብቻዋን እያወራች ነበር ማለት ነው ወይዘሮ ዝናሽ። እነ አቶ ላይኩንም ደግሞ እንደምታውቁት ምስኪን ላይኩን እንዴት አድርገን ነው አሁን? አገርስ ምን ይላል? ሰውስ ምን ይላል? ለምንድን ነው ሽምግልናው የሚቀረው? ልጄ ደግሞ በጣም ያፈቅራታል፣ በጣም ይወዳታል፣ በጭራሽ ሽምግልናው መቆም የለበትም እያለ ከአቶ ኑሃሚን አባት ጋራ እየተመካከረ እያለ የኑሃሚን አባትም ደግሞ አይ እንግዲህ ወይ ደግሞ እናንተ ተረጋጉ፣ አሁንም ቢሆን ከድሮ ከኤርሚያስ ጋር ያላትን ግንኙነት ካልጨረሰች ለእናንተ ጥሩ አይደለም፣ ወይ ደግሞ እንደ በፊቱ ሰላይ ላክባት በማለት ይመክረዋል ማለት ነው አቶ ላይኩንን። አቶ ላይኩን እንደምታውቁት መልካም ሰው፣ የተባረከ ሰው ነው። ስለዚህ ምን ማድረግ እንዳለበት በጣም ተጨንቋል ማለት ነው አቶ ላይኩን። ኢምራ ደግሞ ጭራሽ ዳግምን ሊደፍረኝ ነበረ፣ የራቱ ግብዣ ድረስ ጊዜ በእግሩ ጭኔን እየነካካ ነበረ፣ እንዲሁም ደግሞ አስገድዶ ስሞኛል። በጭራሽ ያንተ ጮኛ እንዳል የሆንኩን እያወቀ በፊትም ሳያቅ
እኔን በጣም ያስቸግረኛል በማለት በሰራችው ሴራ ነበር ማለት ነው ናሆሜና ዳግም የተጣሉት። ነገር ግን አቶ ለይኩን ደግሞ የድርጅቱ ባለ ማናጀር አድርጎ ሹሞ እንደነበረ ይታወቃል። አቶ ለይኩንም በቃ ሽምግልናውን እናነሳለን የድርጅቱን ባለቤትነት እናነሳለን፣ ሽምግልናውም ይቀራል። አንተ ከኔ ፍቃድ ውጪ ኢምራንም ታገባት ከሆነ ከኔና ከእናት አባትህ ፍቃድ ውጪ ኢምራንን ካገባሃት ከድርጅቱም ከኔ ቤሳ ቢስቲያ አታገኝም፣ 10 ሳንቲም አታገኝም። ስለዚህ እኔና እናትህ የምንልህን ለምን አትሰማም? ለምን በራስህ ትመራለህ? በማለት አቶ ለይኩን ልጁን ይወቅሰዋል። አቶ ኢምራም ደግሞ ጭራሽ ብሶበት ተባብሶበት ናሆሚም ደግሞ ብሶበት ተባብሶበት በጭራሽ እኔ እናንተም ልትቀሩ ትችላላችሁ፣ ሁላችሁም ልትቀሩ ትችላላችሁ፣ ድርጅቱም ሊቀር ይችላል። አቶ ኢምራን ግን በጭራሽ አልተዋትም፣ ምንም ልተዋት አልችልም፣ በጣም ነው ማፈቅራት፣ በጣም ነው መወዳት፣ በጭራሽ አልተዋትም በማለት ይመልስለታል። ጭራሹንም መጠጥ እየጠጣ ድርጅት ውስጥ ኑሐሚንን ደግሞ ለምንድን ነው እኔ ያልኩሽን ማታደርጊ በማለት ያናግራታል። ምክንያቱም መልቀቂያ አስገቢ ከስራ እንዲወጣ ብሎ ከስራ ዳግምን አባሮታል ማለት ነው። እንግዲህ ዳግም እንደምታውቁት ምንም ያጠፋው ጥፋት የለም። በኢምራ ተንኮል ወንድሜ ከሚጎዳ ብሎ እውነቱን ነው የተናገረው። እንግዲህ ኢምራ ደግሞ የውሸቷን በልጅ የሚየላችኋለሁ እያለች ትዋሻችኋለች ማለት ነው። ምክንያቱም ወዷ ውስጥ ልጅ የለም። ግን ደግሞ ወይዘሮ ዝናሽም ደግሞ ውሸታም እንደሆነች ተረድታለች። ውሸታም እንደሆነች ልጁም በሆዷ እንደሌለ ያው ሁሉም ሰው የሚያውቀው ነው። እንግዲህ እነ ወይዘሮ ዝናሽ ኢምራም ይሄ ናሆሚ ብቻ ነው ማለት ነው ያልተገለጠለት። ነገር ግን ዳግም ሁሉንም ነገር ሰምቶ ለሱ ብሎ ሁሉን ነገር እንትን ብሎለት ነበረ። ግን ደግሞ አላመነውም። ያመነው ተንኮለኛዋ ኢምራንን ነው። እንግዲህ ጭራሽ ደግሞ በጥፊ መታችሁ ማለት ነው ዳግም ደግሞ ምስኪን ልጅ ነው እንደምታውቁት፣ የተባረከ ልጅ ነው። በጭራሽ ልታሳስተው አትፈታተኝ እያላት እንኳን በጥፊ ነው የመታችሁ ማለት ነው። እሷ ራሷ በጥፊ መታችሁ። እኔ ከአንቺ አይነት ርካሽ ሴት ላይ እጄን በጭራሽ አላነሳም በማለት ጸጥ ብሎ ሳይመታት በጥፊ መተታውም ዝም ብሎ የሆዱን በሆዱ አድርጎ ሄዷል ማለት ነው። እንግዲህ ኢምራ ተንኮለኛ፣ አሳሳች፣ ውሸታም ናት እንደምታውቁት እና አሁን ደግሞ ናሆሜም በቃ እሷን ነው ከእሷ ውጭ ሞታለሁ ብሏል ማለት ነው። ከድርጅቱም አቶ ለይኩን ከፈለግ ተው ሲለው እተውልሃለሁ ብሎት ከድርጅቱም ሊያስወጣው ነው ማለት ነው። አቶ ለይኩን ከወይዘሮ ዝናሽ ከእናቱም ጋር እናቱ ወይዘሮ ዝናሽን በጥፊ ብላ መታቸው ማለት ነው። ዳግም ደግሞ እኔ ልጅሽ አይደለሁም ወይ ለምንድን ነው ብሎ አዝኖባታል። ወይዘሮ ዝናሽ ከዚህኛው ከናሆሜም ከዳግምም ሳትሆን አጓጉል ቦታ ላይ ወድቃለች ማለት ነው። እንግዲህ ወይዘሮ ዝናሽ አቶ ለይኩን ደግሞ ምስኪን በጣም ተጨንቋል። እኔ ለቤተሰቦቼም አልሆንኩም፣ በቃ ስራ እያልኩኝ ምንም ለቤተሰቦች አልሆንኩም እያለ የናሆሜን አባት ያማክረው። በእውነት አንተ መልካም ሰው ነህ፣ የተባረክ ሰው ነህ፣ ስለዚህ አትጨነቅ፣ ሁሉም ይረዱሃል። እኔ ላቤን ጠብ አድርጌ ያገኘሁት ድርጅት ነው ሲል አው ስንት ጊዜ ነው የምትነግረኝ አባቴ በማለት ናሆሜ ደግሞ መልሶለታል። ለምንድን ነው 30 ጊዜ 50 ጊዜ እኔ በላቤ ያመጣሁት ድርጅቴ ነው ሲለው አይ በቃ እንዲያውም እኔን አትፈልግም፣ ሁሉንም ለዛ ለመጤ ለዳግም አውርሰው ከድርጅቱም አስወጣኝ ከውርሱም አስወጣኝ በማለት ክፉኛ ለአባትየው መልሶለታል ማለት ነው። እንግዲህ እንደሚታወቀው በቃ ሁሉም
ቤቱ ትርምስምስ ብሏል። ኑሐሚንም ደግሞ ድጋሚ ፈልገዋታል ማለት ነው። ኢምራ ጉዷ ፈላ። ጭራሽም ኑሐሚን እንደምትወደው ታውቅ ነበረ ኢምራ ማለት ነው። ጭራሽ ለዳግም ሂድና ንገራት ለዛሽ ለኑሐሚን ስትቋምጭለት የነበረውን ወንድ በእጄ ላስገባው ነው ላገባው ነው ብለህ ሽማግሌ ሊላክልኝ ነው ላገባው ነው ብለህ ንገራት በማለት መትተዋለች ማለት ነው። ሌላውን ቀጣዩን ክፍል ይዤላችሁ ቀርባለሁ። ወይዘ እና ሌላውን ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ ማለት ነው። እንግዲህ በጣም የሚያጓጓ ላይ ነው ማለት ነው ያለቀው። እንደምታወቀው ተንኮለኛ ኢምራም ደግሞ በጣም ተንኮሏን አባብሰዋለች ማለት ነው። ውሸቷን አባብሰዋለች ማለት ነው። ስለዚህ ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። በሌላ ክፍለ ጊዜ እስከምንገናኝ መልካም ጊዜ ይሁንላችሁ። ክፍል 49 ይቀጥላል ማለት ነው። መልካም ምሽት። ባይ ባይ።